ቤሪያ ዋይዘዊ ተዘጋጅ። አንድ ከባድ ጥያቄ አለኝ። ሁሉም ሰው መጠየቅ የሚፈልጉ ጥያቄ ነው። እጠይቅሃለሁ። ማንን አገኘክ? እንዴት ነው የተቀበለክ? በቃ ያለውን ድባብ እስቲ ንገረን። ከክርስቲያኖችም ከሙስሊሞችም ያለው ዋሂድ ጋር ነው የጣለኝ መጀመሪያ ሁሱ ቤት ምናምን እድል አልነበረኝም ብዙ ንገረን። የነበረውን ነገር ንገረን። መንገላታትክ ባነሳውና እኔ ያው እንደ ይሖዋ ምስክር አትጨናነቅም። አሁን ምንም አይነት የምትፈራው አይነት ጥያቄ አይኖርም። ምክንያቱም እያንዳንዱ የመጽሐፍ ቅዱስ ጥቅስ ማብራሪያ ያለው ወይ በመጠበቂያ ግንብ ተብራርቷል። የእያንዳንዱ ዓመት መጠበቂያ ግንቦች አሉ። የምርምር መረጃ አለ ምናምንና እያንዳንዷ ጥቅስ በጥልቀት ተብራራች ስለሆነች ጥልቅ ዕውቀቱ ባይኖርህም በቃል ችግር የለውም ከፍቼዋለሁ ብለህ ታስባለህና እንደዛ አስቤ ነው። እኔ ምንም እንደ ይሖዋ ምስክር ማንኛውም ይሖዋ ምስክር የሆነ ጥያቄ ቢመጣብኝ ብሎ አይፈራም። ምክንያቱም ይኖራል። ምክንያቱም ብዙ ጽሁፎች አሉ ይሖዋ ምስክሮች የጻፏቸውና ከአንደኛው ከፍቼዋለሁ ማብራሪያ የሌለው ጥቅስ አይኖርም ምናምን ብለህ ነው የምታምነውና ጠየቀኝ። ቅድም ያለውን ጥያቄ ከጊዜና ከኢየሱስ ክርስቶስ ማን ይቀድማል? ምክንያቱም እኔ ዛሬ ወለድኩ ይላል ኢየሱስ ክርስቶስ። ዛሬ ካለ ደግሞ ጊዜ ሊሆን ነው። ስለዚህ ከኢየሱስ ክርስቶስ በፊት ያለ ፍጡር ጊዜ የሚባል ፍጡር ሊኖር ነው። አይ ኢየሱስ ነው የመጀመሪያው፣ አይ ጊዜ ነው ካልኩኝ ኢየሱስ የመጀመሪያ ፍጡር ላይሆን ነው። ኢየሱስ የመጀመሪያ ፍጡር ካልሆነ ደግሞ ይሖዋ ምስክሮች የመጀመሪያ ፍጡር ኢየሱስ ነው ብሎ ነው እና የሚያምኑት ከዋናው አስተምሯቸው ጋር ይጋጫል። ከዛ አይ በቃ ለካሁን አንፃር ሊሆን ይችላል መልስ የሌለው በደንብ ሰርች ካረኩት አገኘዋለሁ እያሰብኩና ያው ከሱ አንፃር ግን እዛው ሙግት ላይ ስለሆንኩ ግም ብዬ ተከራከርኩት። ብቻ ኖርማል አንዳንድ ጊዜ ሰው ጋር ስትከራከር ማድበስበስም ትችላለህ። ሐሳቡን ግልጽ አለማድረግ እንዳልገባህ መሆን ምናምን ትችላለህና ብቻ ምንም አልገባኝም አልኩት። በጭቅጭቅ አለቀ ውይይቱ። ከዛ ግን አየሁት ሰርች አረኩት ሐሳቡን ምናምንና ሳይው ምንም ግልጽ የሆነ ማብራሪያ የለም። ሐሳቡ አልተበራራም እንደ ይሖዋ ምስክር እና መልስ አላገኘሁለትም። ሐሳቡን ዝም ብዬ ዘለልኩት። በቃ መልስ የሌለው ሊሆን ይችላል እና ደግሞ እንደ ይሖዋ ምስክሮች እንትን የጻድቃን ብርሃን እንደ ፀሐይ ነው እንደ ማለዳ ብርሃን ነውና እያደር እየደመቀ ይሄዳል ብሎ ነው የሚያምኑት። በምሳሌ መጽሐፍ ተመርተውና አንድ ነገር ላይ በየአመቱ አዳዲስ ትምህርት ይጨመራል። እንደ ይሖዋ ምስክር ወጥ የሆነ አስተምሮ የለምና አይ ይሄም በቃ የሆነ ሰዓት የምንደርስበት መረዳት ሊሆን ይችላል ምናምን ብዬ ወሰንኩ አሰብኩኝና ከዛ በቃ ግን ሌላ ቦታ ነው እየገባው ያለውና የሆነ ሰዓት ቤሪያም ጋር ገብቼ እየተወያየን ሌላ ሐሳብ ነው እያወራን ያለነውና ኡስታዝ ወሂድን ይሄን ጥያቄ አልመለስኩለትም ብያለሁና መጥቶ ድጋሚ ያዘኝ በዚሁ ጥያቄ። ምንድነው የሚሆነው? ይሄ ኢየሱስ ክርስቶስ የመጀመሪያ ፍጡር ነው ይላል፣ ጊዜም የመጀመሪያ ፍጡር ነው፣ የትኛው ነው ምርጥ ምናምን አለና ቤሪያ ጋር የምናወራበትን ሐሳብ ጭራሽ አስቀይሮኝ እኔ እያወራሁ የነበርኩት ስለ ሌላ ነገር ስለ ትራንስጀንደሮች ምናምን ነበር። ዩኒቴሪያኖች ይፈቅዳሉ ሆሞሴክሹዋልን ብዬ ነበር እየተከራከርኩ የነበረው ግግም ብዬና ጭራሽ አስመለጠብኝ ቤሪያንና ሐሳቡ ምን አደረገ ደግሞ ያንኑ ጥያቄ ያደረገብኝ። አይ በቃ ከዚህ በኋላ ሌላም ቦታ ብገባ ድንጋሚ ዋሂድ ያለበት ቦታ ይሄንኑ ጥያቄ ነው የሚደግምልኝና ችግር የለውም ከዚህ በኋላ እሱ ያለበት ቤት አልገባም። ግን ከሌላ ሙስሊም አንፃር ወያያለሁ እየወሰንኩት፣ ምክንያቱም ጥያቄው አላገኘሁለትም መልስ እና እንደዛ ነው የመጀመሪያ አጋጣሚ። እሺ ቀጥልልን። አሪፍ ነበረ። ከዛስ ከዚህ በኋላ እንዴት ነው ከወሂድ ተደብቀህ የነበረክ እንትን? ከዛ ያው እንትን ነው አክቹሊ መጀመሪያ ስትመጣ ይሄ አሁን ለምሳሌ ንጽጽር ላይ ትልልቅ ቤቶች የሚባሉ አሉ። በቃ በደንብ ንጽጽር የሚካሄድ ከዛ ደግሞ ትንሽ ደግሞ የትናንሽ ሰዎች ላይ 12 20 ሰው ምናምን የሚደረግበት አለና እንደዚህ አይነት ቦታ ነበረ ማይክ አብዛኛውን ጊዜ ካልተሳሳትኩ። እና እስቲ እሱን ደግሞ ንገረን። አዎ ካገኘው ገባለሁና ግን አሁን እንትን ነው የሚሆነው። አሁን እንደ ክርስቲያንም ይሖዋ ምስክር እንደ ክርስቲያንም እንደ ሙስሊምም አትሆን አስቸጋሪ ነው የሚሆነው። አሁን ክርስቲያን ስትሆን አሁን ፕሮቴስታንትም ኦርቶዶክስም ካቶሊክም ምናምን አንድ ተመሳሳይ ነገር አላችሁ ስላሴ። ስለዚህ ስለ ስነ መለኮት ሲወራ አንድ ላይ ሆኖ ነው የሚሞግቱት፣ አንድ ግሩፕ ነው የሚይዙት ምናምን። ግን አሁን እኔ አስቸጋሪ ነው፣ ቢዚ ነው የምትሆነው። ገብተህ ከሆነ ክርስቲያን ጋር እየተከራከርክ የሆነ ሙስሊም ጋር እየተከራከርክ ከዛ በኋላ የሆነ ክርስቲያን ይገባና ሐሳብ ሲያነሳ ደግሞ ክርስቲያኑም ጋር ትከራከራለህ። ከዛ ክርስቲያኑን በቃ ጨርሻለሁ አሳምኛለሁ ወይ መልስ አጥቷል ምናምን ብለህ ክርስቲያኑ እንደወጣ ሙስሊሞቹ ደግሞ መልሰው ጥያቄ ያነሱብሃል አንተ ጋር እና የሆነ ሁለት ሰው እንደዛ ቢሆን ነው ይሖዋ ምስክር ያለው
እሺ ይሰማል? ይሰማል ወይስ እኔ ጋር ነው የተቋረጠው? ይሰማል? ነገሩኝ እኔ ጋር ካለ። ኦኬ እጃ ጋር ነው የተቋረጠው። እጃ አለክ? እሱ ጋር ነው። አንተ ጋር ትሰማለህ። ጃብር ወጣ ኔትወርክ ነው አመለጠ። መረጃ የለውም መሰለኝ። ራን ከተባልኩ በኋላ ነው የተሰማል የምትል ብርቅ ኡስታዝ ጀማል ካሊም ትሰማለህ ምናናል። ጃ እንግዲህ መረጃ ሲያጣ አምልጧል፣ ሮጧል። ሁሌ እንደሮጠ። እሺ ቤሪያ ጥያቄ ልጠይቅክ። ይህን ጥያቄ እንግዲህ አም ሶሪ ቱ አስኪው ማይ ብራዘር፣ ግን ማወቅ እፈልጋለሁ። ቤሪያ አለክ? እሺ ጃይ፣ አሁን እኔ ጥያቄ ምንድን ነው ከሳላ ጋር ያደረግከው ውይይት እንዴት ነው? ንገረን፣ ዳስልን። በአንተ ምን ነበር ያልከኝ? እንትን ስለ ከሳላ ጋር ስለነበረው ውይይት በአንተ ሳይድ የነበረውን ቅኝት ምን ተሰማክ? እንዴት አገኘከው የሚለውን ነገር ያው በጣም ድሉ አብዮት የተፋፋመበት ጊዜ ነበር። የዛኔ ደርግ ልጇን በልታ አብዮቱ የተፋፋመበት ጊዜ ነበረ እና እስቲ ንገረን። ያው በጣም ያንተ ቪዲዮ ሰርቶት እውነት መጣ፣ በጣም ትሬንድ ሆኖ ነበረ እና ያው እየመጡ አይታወቅም ነበረ የሚሉት ሁላ ስምህን ሁላ ለመቀየር ከጫፍ ደርሶ ነበረ እና አቤቱ ተፋፍሞ ደርግ ልጇን የበላችበት ጊዜ ስለነበረ እስቲ ከአንተ ሳይድ እንዴት አገኘከው? ምን ነበረ ምናምን የሚለውን ነገር ንገረን። ያው ዛሬ ሚስጥር ታወጣለህ፣ ብዙ ሚስጥር እያወጣ ነው እንግዲህ። አብዮት ራሷን በላች አይነት ነገርና እንትን ከሳላህ ጋር እንግዲህ እንትን ነው። በነገራችን ላይ ቁርአን ይሄ ከአምላክ የተገለጠ መጽሐፍ አይደል እና ጥያቄ ለመጠየቅ አይሆንም መጽሐፉ ማለት ነው። ታግለህ የሆነ ማለት ክፍተት አመጣለሁ ብለህ ትታገልና ለምሳሌ እኔ የዛ ቀን ያነሳሁት ሱረቱል መርየም እና ሱረቱል ኢምራን ላይ ያሉት ክፍሎች ምናን እንደዚህና እንደዛ አይነት ነገር አንስቻለሁና ሳላ ጋር እንግዲህ ሳላ ኮር ፖይንቶችን አለ አይደለ? የመጽሐፍ ቅዱስ ኮር ፖይንቶች እንግዲህ እኔ መጽሐፍ ቅዱስ አማኝ ነኝ፣ ግን መጽሐፍ ቅዱስ ላይ ያለውን ክፍተት ደግሞ መካድ አልችልም። ችግሬ እኔ እሱ ነው። አሁን ሌላው ድፍጠት አድርጎ ምናምን እኔ አልችልበትም። ገባ? ከሌለ የለም ነው፣ ካለ አለ ነው። እና ያ ነገር ምን አመጣ መሰለህ? መጨረሻ ላይ በጣም ነው ያሳቀኝ እኔ ማለት ነው። እዛ ከውይይቱ ላይም ራሱ ሰምታችሁ ሊሆን ይችላል ማለት ይህ ምን አይነት ልጅ ነው ምናምን ብዬ ማለት ነው። እና በጣም ነው ያሳቀኝ ማለት መጽሐፍቶቹ አሁን ለምሳሌ እኔ የምጠቀምበት መንገድ አለቻ ዩኒቴሪያን ክርስቲያን እያለው የመጽሐፍቶቹ ጸሐፊዎች እንደ ጸሐፊያን በግለሰብ ደረጃ እንደማይታወቅ አውቃለሁ እና ለግሩፖች ነው የምሰጠው። ይሄ ግሩፕ ለሚባሉት አለ አይደል? አብዛኛውን የብሉይ ኪዳን መጽሐፍት አሉ አይደል? እሱ ናቸው ያዘጋጁት ብዬ ነው የምረዳው። ይሄ አምስቱንም የኦሪት መጽሐፍት እንዲሁም ሌሎችን እነዚህ በእስራኤል መካከል ያሉ ጸሐፍት የሚባሉ ጸሐፊው እነሱ ናቸው ብዬ ይረዳለሁ። እና እሱ ደግሞ ቀጥታ ጥያቄ ነው የሚያመጣው እና እንትን ሆነ። ከዛ በኋላ የሚገርምህ በስንተኛው ቀን ራያን ሰለመ። ከዛ ሰዎች መጥተው በውስጥ በውጪ ሆን ብለህ አንተ ሙስሊም ሆነህ ከሳላ ጋር ደግሞ ራያን ነበር ይዛን ከሳላ ጋር እንትን ፈጥረህ ሆን ብለህ ራያንን ለመምታት ነው ዲቤቱን ያረከው አይነት ነገር እና ከዛ እኔ ደግሞ በራያን እኮ ለራሴ ተቃጥያለሁ እኮ የሌለ ማለት ነው አሻሮ በልቻለሁ እና የሌለ ተቃጥዬ ለራሴ አትንኩኝ አይነት ነገር ነኝ
በነገራችን ላይ አልቅሻለሁ ሁሉ እና በውስጥም አስቀምጬለት ነበር አልቅሼ ምናምን ማለት ነው። እና በቃ ቤቴ ይመጣና ለራሴ እኔ የሌለ ደንፉ ላይ ነኝ ይሰድልሃል እንጨት እየመጣ የሆነ ሰው ማለት ነው። አይታወቅም እንዴት ነው በአደባባይ ዘብ ሰው ሰላማዊ ሰልፍ እንደሚወጣባል አይደል? እንደዛ አይነት ነገር አይታወቅም እያለ ማለት እንግዲህ ያኔ ደግሞ በቃ እኔም ማን አለብኝ አይነት ነገር እና ግን እኮ ትክክል እንደሆነ በሰዓቱ ሳላ በጠየቃቸው ጥያቄዎች ነጥብ እንዳስቆጠረ ምናምን ያው ከፍቶኛል እና አይታወቅም ምናምን እና ቤትና ከዛ የራያንም ነገር ተጨመረ። ግን ያው በራያን ከፍቶኝ ነበር አልዋሽም ማለት ነው። ከፍቶኝ ነበር እና ግን እንደዛ እንትን እላለሁ ወይ ችግር የለብኝም ምናምን አለው። ችግር የለብኝም ራያን ቢሄድ የመረጠውን ግን ከፍቶኛል። ግን አሁን ላይ የመረጠውንና የወደደውን የነቢያትን መንገድ በመከተሉ በዚህኛው ሆኜ ደግሞ እጅግ በጣም ደስተኛ ነኝ። ጃይ ቴንክ ዩ። ያው ይገርማል፣ ብቻ ያስቃልም ያዝናናልም። ቀጥል። ሌላው እዚህ ጋር ዱከም አለ። ያው ዱከም ደግሞ አለ፣ ዱከምም ተጨመረ። ከነሱ በፊት ግን በነገራችን ላይ ከራያንና ከዱከም በፊት እኔ ለብዙ ሰዎች ነው ዩኒቴሪያን ክርስቲያኒቲን የመሰከርኩት እና የሆኑ ማስተምራቸው ልጆች ነበሩና እኔ በስራ ምክንያት ወደ ሆነ ቦታ ስንቀሳቀስ ሁለቱ ሰለምቴ ሆነው ጠበቁኝ እና ተደውሎ ተነገረኝ እንደዚህ ልጆችህ እንደዚህ ሰልመዋል ምናምን ተባለና ተንቀሳቀስኩኝ በሆነ ምክንያት ከዱከምና ከራያን በፊት ማለት ነው። እና ሁለቱ እናንተ እኔ እንደዚህ ከዛ ሄድኩና ማለት ነው እግራቸውን ይዤ ነው ያለቀስኩት። አሁን ያስቀኛል። እንትን ነው ምን እንደሆነ ታውቃለህ? በጣም ይሄ እንትኑ አለና ይሄ ክርስቲያኒቲ ላይ ያለኝ መረዳት በጣም በፍቅር ነው እኮ ነው ክርስትና ላይ የምኖረው። መተው እኮ ግን አልተረዱኝም። በነገራችን ላይ እዛ በነበርኩ ሰዓት ባለመረዳት መተው እኔ የመጨረሻ በቃ የክርስትና ወዳጅ ነኝ እኮ እና ሁለቱ ሰለሙና ከዛ በሚሴጅ ማለት ነው ይሄው ልጆቹን አስልሙ ምናምን በሆነ ቦታ ላይ እኔ በአካል አያውቁኝም፣ ግን እንደዚህ እንደዛ ይወራል እና ከዛ ሄጄ እግራቸውን እጄ ረተው እኔ ጋር ምናምን እንደዚህ አሁን ሙስሊም ሆኜ እንትን ይላሉ አንተ ምን ሆነ ነው ቆይ ምናምን ይላሉና ያው የፈቀደው ነው እና ያኔ ልጅ ሳለን እንደ ልጅ አስበናል፣ እንደ ልጅ ተረድተናል። አሁን ላይ ግን በጎለመስን ጊዜ እውነትን ባስተነተነን ጊዜ የነብዩ መሐመድን ነብይነት መቀበል በማልችልበት ሁኔታ ላይ ነኝ። ያ ጃይ ጥሩ መልስ ነው የመለስከው። ቴንኪው ጃ። ቀጥል፣ ሀሳብን መጨረስ ትችላለህ። ኔትወርክ እንትን አለክ መሰለኝ። አዎ እያወራሁ ነበር፣ ይተቋረጣል መሰለኝ ነበር። ምን ላይ እንደተቋረጠ አላስተውልም። አዎ እንትን ጥያቄውን ለጠይቀ ያው ምንድነው በኡስታዝ ወሂድ ምክንያት ያው ኡስታዝ ወሂድን እንትን እያልክ ነበር፣ እየሸሸክ ነበር እና የምታዘወትርባቸው ቤቶች ነበሩና እዛ የነበረው ነገር እንዴት ነው? እስልምናን ስለመቀበል እንዴት ወሰንክ? ከዛ እስልምና ላይም ከገባህ በኋላ ያለውን ነገር ምናምን እንትን ንገረን። እሱን ታብታብ አድርጉሽ፣ ሁላችሁም ኮፒ ሊንክ አድርጉ። በዚህ አጋጣሚ ሁላችንንም አላህ ይጠብቀን። እሺ፣ ሁላችንም አላህ ይጠብቀን፣ አላህ ያጽናን። ቀጥል ጃይ። የሆነ ሰዓት ላይ ጠይቅ እንትንል ነበር፣ ከክርስትና አንጻር ይጠይቁኛል። ያው ከራከር ምናምን ነበር ከሌሎች ሰዎች ጋርና የሆነ ሰዓት ላይ ቤቲ ነበረች፣ ቤተልሔምን ካወቃት። ከዛ በቃ ብጠይቀኝ ምንም ጥቅም የለውም ስታየው ክርስትና ላይና በቃ ከዚህ በኋላ እንደውም ኖርማል ዝም ብለህ
ክርስትና እስልምና ላይ ያለህን ጥያቄ ብጠይቅ ይሻላል ምናምን አለችኝና ከዛ እኔም ሞር ከማወቅ ባወቅ ስለማይጎዳኝ መጠየቅ ጀመርኩ። ኡስታዝ አቡ ነበሩ እና ያው ጠይቃለሁ፣ ግር ያሉኝ ነገሮች ምናምን ጠይቃለሁ። አንደኛ ዝም ብለህ ኖርማል እንደ ጠቅላላ እውቀት የማውቀው ነገር ይኖራል ከእስልምና አንፃር። ከዛም ውጭ ደግሞ ስራዬ ብለህ ደግሞ ለጥያቄም የሆነ ነገር ስታስብ የምትጠይቀው ጥያቄ ይኖራልና ብቻ በሁለቱም መንገድ ጠይቅ ነበር። ከዛ ሞር እየጠየቅኩ ግልጽ እየሆነ ሊመጣ ብዙ ነገርና ልክ ያልሆነ ነገር እና የሆነ ሰዓት ነው የማስታውሰው ሰዛቡ ጋር ወርተን ምናምን እስከሚነጋ ምናምን እናወራ ነበር። በቃ ኖርማል ነቅቶ ፀሐይ ወጣ ምናምን በዛው ነበር ስራ የምገባው። ከዛ እንደዛ ብዙ ቀን ተደጋጋሚ አዳር ጠይቅ ነበር ይመልሱልኝ ነበር፣ ጠይቅ ነበር ይመልሱልኝ ነበር። ከዛ የሆነ ሰዓት ላይ በጣም አምሽተን እንደዚሁ የዛኑ በቃ ላይቭ እንደተዘጋ እዛው ነበር እንትን መስጊድ ነበር እዛው ፈጅር አዛን ሲል እዛው ሂጄ ሻሃዳ ያዝኩ። እንደዛ ማሻአላ አላህ ያጽናክ፣ ሁላችንንም አላህ ያጽናን ማለት ነው። ታፕታፕ ኮፒ ሊንክ አድርጉ። እሺ የሚቀረን አሁን ታላቁ ይቀረናል፣ ረያንም ይቀረናል። ሜቢ ዳውድንም እንጠይቋለን፣ እሱም ሰለምቴ ነው። ግን እንደዛ ከምናረግ አንዳንድ ሰው እንትን እያስገባን የፈለገውን ሰው የፈለገውን ጥያቄ ጠይቀ። ታላቁ ምን ትላለህ? ከዛ እንቀጥላለን ወይ ለሌላ ቀን እንቀጥላለን። እኔ ምን እላለሁ እንደዛ ይቻላል። እኔ እንኳ ቅድም ስለ ኤቢ ላወራ ነበርና ኤቢም አካሄዱ ያው ኢንተረስትድ አይደለሁም እስልምና ላይ ቢልም ሁሉም በተለይ አብዛኛውም ሰው የመጣበት መንገድ ላይ ነው የመጣና ትንሽ ቆይቶ ትንሽ ጸባዩ በላሽ ይደፈርስና ከዛ በኋላ ይቀላቀለናል ብዬ አስባለሁ። ኢንሻአላህ አሪፍ ሐሳብ ነው ጃ ያነሳው። እሺ እንትን ጥያቄ መጠየቅ የምትፈልጉ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። የምትፈልጉትን ሰው የምትፈልጉትን ጥያቄ ያው በነበረው ኮንቨርሴሽን ላይ ማወቅ የምትፈልጉት ጥያቄ ካለ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። አንድ ጥያቄ ነው እሺ የሚፈቀደው፣ አንድ ሰው አንድ ጥያቄ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ያከሲ መጣሽ ደግሞ ልበጠብቂ ሳይ እንኳንም የመጀመሪያ ሆንኩኝ። ቴንክ ዩ ፎር ዘ ኦፖርቹኒቲ። እኔ መጠየቅ የምፈልገው መጀመሪያ ሁላችሁንም እወዳችኋለሁ። በጣም መከታተላችሁ ወንድሞቼ ናቸው። ጃ እንዳትሰድበኝ እሺ፣ እንዳትቆጣ፣ ቀዝቀዝ ብለህ አናግረኝ። ለመጣላት አይደለም የመጣው ዛሬ። እሺ ቀጥይ። እሺ ፒኬ ጎበዝ ወንድሜ፣ በጣም አም ሶ ፕራውድ ኦፍ ዩ። አይ ኖ የሆነ ሰዓት ላይ አምናት ሪቨርት አይደለሁም ነገር ስትል ሰማሁ ይሆን አይ ዶንት ኖ። እና አንተን ነበር መጠየቅ እንፈልገው። ምንድነው ጥያቄው? በማስፈራራት አትጀምሪ። ኖ ማለት ሪቨርት ነህ ወይስ he was born a Muslim? አዎ ሪቨርት ከሚባለው ደረጃ ነው። ሁላችንም እኮ ሙስሊም ነን የተወለድነው። No, ሪቨርት I'm sorry። እሺ ልክ ነህ። yes I took my word። እንትን ልበለው በሃይማኖት እስልምናን ተቀብለህ ነው ወይስ? አዎ ማሻአላህ። እና በቃ አንድ ጥያቄ ነው በቃ አችልም ጥያቄው አልቋል። እኔ መልስልሻለሁ ችግር የለውም። እንዲማ ሸፋፍኑት አይቀርም። ጥያቄሽ ገብቶኛል። እሺ እንትን መልሳለሁ። እኔ ለመልስልህ አይሻልህም? አይ ችግር የለውም። ኖ ማሻአላህ በጣም ጎበዝ ነህ። ግን አሁን ለምሳሌ እንትና ቢሰልምልኝና ማለት በልብህ ለምሳሌ አሁን እስልምናን ቢወስድልኝ በዚህ ሰዓት ረመዳን ሳያልቅ ብለህ የምታስበው ሰው አለ ወይ? ጀኔራሊ ላይክ ሁሉንም በተለይ ማወራቸው ሰዎች ጀኔራሊ እንደዛ ልጠራ እችላለሁ እንጂ
እስልምና እንትና ቢሰልምልኝ ብዬ የማስባቸው ሰልመዋል። እዚህ ከምታያቸው ውስጥ ናቸው። የመጀመሪያው ጃ ነበረ። አልሐምዱሊላህ ሻሃዳውንም በኔ እጅ ነው ያዘ። ከዛ በኋላ ቤሪያ ነበረ። ቤሪያ በጣም አስነቅሎኝ ነበር የሆነ ጊዜ ላይ። ከዛ ረያን ነበር። ረያንም ሻሃዳ ይዟል። አይ ቲንክ ረያንም በኔ እጅ ነው ሻሃዳ ያዘው። ሰው መፈለጋቸው ሰዎች ኦሬዲ ሰልመዋል አሁን ላይና ቀረ ምለው ሰው የለም። ጄኔራሊ ግን በጣም ብዙ ሰዎች አሉ። ምናልባት ትንሽ ኤቢ ገናውን በቅርቡ ነው የማውቀው ወይ ከጠራውማ አሉ ወይ ኤቢ ብዬማ አልቀውም። ናቲሻ አለ፣ ናቲ ቤኪ አለ። ሌላ ቦታ ተሳዳቢ የሆነ ልጅ ነው። እኔ ጋር አሪፍ ነው። ቤኪ አለ ምናምን በቃ እነዚህን ማለት ነው። ከዛ ውጭ ፐርሰናል ላይፍ ላይ ያሉ ሰዎች ጋር በተገናኘ ከሆነ ምንም ማስበው ሰው አለ ብዬ አላምንም። አላህ ያጽናችሁ፣ እኛንም አላህ በእምነታችን ያጸናን። ጉጃብ አላህ ይጨምርላችሁ። አሚን አሚን። ታላቁ አንድ እንትን በልሺ ስልክ ማውራት ይኖርብኛል። አንድ ሰው እያስገባ እሺ መጠየቅ የምትፈልጉ ሰዎች ሪኩዌስት ላኩ። ሪኩዌስት ሳይሆን ከታች አንድ ቁጥር ጻፉ። ከታች አንድ ቁጥር ጻፉ። እኔ ቁጥር ሰውና አስከቢቱ ስለሙት ጥቁር ሰውና አስከ ጥሩ ነህ አንተ ጥሩ ላይ ነህ። ጥቁር ሰው አላህ ያቅለው መጀመሪያ ሰውዬው ልቡ ይቅላና ከዛ በኋላ እስኪ እሺ ስም አልተነበበኝም። አቡ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ኢንሻአላህ አህቡኩም ፊላህ ሁላችሁም ለአላህ ብዬ ወዳችኋለሁ። እኔ የምጠይቀው ጥያቄ አባት እናትህ ሰልመዋል ወይ እነሱ መጀመሪያ ሙስሊም ናቸው ለማለት ነው። አዎ አክቹሊ ፐርሰናል እኔ ከኔ ውጭ የሆኑ ጥያቄዎችን አልቀበልም። እሺ አፎን እሺ ጀዛከላሁ ኸይራን። ኢንሻአላህ አላህ ሱብሓነሁ ወተዓላ ሁላችሁንም አላህ ይጠብቃችሁ። አላህ ሱብሓነሁ ወተዓላ እንዲህ በሰበሰባችሁ ጀነት ላይ አላህ ያገናኛችሁ። ወላሂ ለአላህ ብዬ ሁላችሁንም እዚህ ያላችሁ ሁላችሁንም ለአላህ ይወዳችኋለሁ። ሁሌም እከታተላችኋለሁ ኢንሻአላህ ተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አክቹሊ እሱ ጥያቄውን የጠየቀ ሰዎች ከታች ፒኬን ተውተና እንደዛ ጥያቄን የጠየቀ ኖርማል። ግን በተደጋጋሚም ስናገር እንደነበረው ፐርሰናል ላይፍ ማውራት አልወድም። ብዙ ነገር አክቹሊ በድምጼም ስለምታወቅ ብዙ ሰው ደግሞ እኔን ለማግኘት ይቀለዋል። ሶ እንደዛ አይነት ነገራቶችን አላወራም ብዙ ጊዜ። እኔን የተመለከተ ግን ማንኛውንም ጥያቄ ላይክ ማንኛውንም ማለት ነው መጠየቅ ትችላላችሁ። ከኔ ላይፍ ጋር ብቻ በተገናኘ ድምጼ ባይዞ ለመበላት ቀላል ነውና ብዙም ትናተሩ ለማለት ያክል ነው። ኤቨር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ያ ጀማ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከላይም ከታችም እንዴት ናችሁ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ ደስ ትላላችሁ ስብስባችሁ ማሻአላህ። አላህ ሁላችንም በጀነት ይሰብስበን ለማለት እወዳለሁ። አጠር ያለች ጥያቄ ነው ያለችኝ። ለሁላችሁም ነው ብትመልሱልኝ ደስ ይለኛል። ሙስሊም ከመሆናችሁ በፊት ስለ እስልምና ከተነገራችሁ ሚስኮንሰፕሽን እስልምና እንደዚህ ነው ኡፍ ነው እንዳትቀርቡት ተብላችሁ ከተነገራችሁ ሚስኮንሰፕሽን ውስጥ አንድ ብትነግሩኝ ደስ ይለኛል። ጀዛኩሙላህ። መርሃባሽ አብደላ ቀጥል። ጃ ካለ ጃ ይቀጥል፣ ከሌለ አብደላ ቀጥል እና ከዛ ረያን ከዛ ትንሹ ጃ ቀጥሉና ሲጨርሱ መጨረሻ ላይ ይናገራል። እሺ አብደላ ቀጥል ካለ። እንግዲህ ስለ እስልምና ከተነገራችሁ ነገር መካከል የተባለው እኔ የመጀመሪያው ነገር እስልምና የጣዖት አምልኮ ነው የሚል ኮንሰፕት ነበረ በአብዛኛው ዘንድ ያለውና ጀስት ለወርሺፕ የሚያደርጉት ድንጋይ ነው
የሚል አመለካከት ማለት ነው። ይሄ በአብዛኛው ማህበረሰብ የክርስቲያን ማህበረሰብ ውስጥ ያለው እንደዛ ነው። ወደ ኢስላም ስትመጣ ግን ይህንን ሁሉ ነገር የሚያጠራ ነው የሆነ ነገር ነው የምታገኘው። እና ኢስላም እንደውም በተቃራኒው ሰዎች ከጣዖት ሸሽተው አምላክን በመንፈስና በእውቀት እንዲያመልኩ ነው የሚያስተምረው ማለት ነው። እና ወደ ኢስላም አስተምሮ ስመጣ ያ ነው የሆነው በመጀመሪያ ደረጃ ለኔ ማለት ነው። እና ሌሎችም እንደዚህ በኢስላም ላይ ያው እንደ ጥቁር ጠባሳ ከሐዲስም ከቁርአን የሚነሱ የአስተምሮቶች አሉ እና እነዛን ሁሉ ያረገፈና ያነጻ ነገር ነው እኔ ወደ ኢስላም ስመጣ ያጋጠመኝ ማለት ነው። እንደዛ ነው ፒኬ። መርሃባ ጀዛከላህ። ረያን ምን ነበር እስልምናን ከመቀበል በፊት ስለ ኢስላም የሰማኸው በጣም የመጨረሻ በቃ ትልቁ ዘግናኝ ነገር ብለህ የምታስበው? ጃ ቀጥል። ትንሹ ጃ ሙስሊሞች ስለ እምነታቸው አያውቁም ብዬ ነበር የማስበው። ምንም አያውቁም ስልህ አንድ እንደዚህ ፐርሰናል ጓደኛዬ ወይ የሆነ ሰው አይኔ አካባቢ ያለ ሰው ሳይሆን እንዳጠቃላይ ሙስሊሞች ስለ እምነታቸው ጥልቅ መረዳት ስለሌላቸው ነው ሙስሊም የሆኑት ብዬ ነው የማስበው። እና እንዲሆንም ፕሮፌሰርም ቢሆን አመጣህ ይሄም ሰው ሙስሊም ነው ምናምን ካልከኝ ለዛ ሰው ያለኝ አመለካከት ይወርዳል። ምክንያቱም እንዴት ሰው ማገናዘብ አይችልም? እንዴት ማገናዘብ የሚችል ሰው ይሰልማል ብዬ ነበር ማምነውና ጥሩ የሆኑት እንጂ ቢያውቁት ወይ ቴሮሪስት ይሆናሉ ምናምን እንጂ እንደዛ እንትን አይሆኑም ብዬ ነበር የማስበውና እንዳጠቃላይ ጥሩ የሙስሊም ባህሪ ካየው እስልምናን ስላላወቀ ነው ብዬ ነበር የማስበውና እንዳጠቃላይ እስልምናን የተረዳው ሙስሊም ይኖራል ብዬ አላስብም ነበር። ወላሂ ማለት ነው አሁን ያነሳው ሐሳብ እኔና ጃ ኦልሞስት በቃ ዴይ ቱ ዴይ ማለት ይቻላል የሆነ አንድ ምሁር ብለን የምናስበውን ሰው ስናወራ ምናምን ወይ በጣም እሷ እኮ በጣም ታስባለች ምናምን ስንባባል እንዲሁ በኖርማል ማለት ነው። ግን ምን ዋጋ ያለው ስላሴ አማኝ ነች እንል ነበር። ሰው እንዴት አስቦ ትልቅ ይሄን ያክል ጭንቅላት ይዞ እንዴት ነው የስላሴ አማኝ የሚሆነው ምናምን ወላሂ እንደዛ ነበር የምንባባለው እስከ ቅርብ ጊዜ ማለት ነውና አንተ ጭራሽ ሙስሊም ላይ ስታነሰው በጣም ነው የገረመኝ። ግን ያው ራሳችንን የምንለውን በምን ኬዝ ነው በጣም አሳቢ ሆነው በጣም ምሁርና ሊቅ ሆነው አይጥም ያመልኳሉ ህንድ ውስጥ በማለት በቃ ራሳችንን ዝም ብለን እናዘናጋለን። ሁለቱ የተለያየ መስመር ነው በሚለው ወላሂ ግን ሁሌም እንደዛ ነው የምንለው ታውቃለህ። እሺ ረያኔው ሶስተኛው እሺ በኔ በኩል ትልቁ ብዬ የማስበው እስልምና ጋር በተገናኘ አክቹሊ አንዲት መጽሐፍ ነች፣ አንዲት ፒዲኤፍ ነች። ያው ርዕሷን አልነግራችሁም። ፒዲኤፏ ኢቨን የፒዲኤፏ ከቨር የኔ የፌስቡክ ፕሮፋይል ፒክቸር ነበረ። እና ሙሉ መጽሐፉ ላይክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጸው ሰይጣን ነው የሚል ነው መጽሐፉ ማለት ነው። ምላሽ ተሰጥቶበታል። በርግጥ መጽሐፉ ምላሽ ተሰጥቶ ላይክ በፒዲኤፍ ምላሹን በፒዲኤፍ የተሰራጨች መጽሐፍ ነች። እሷ መጽሐፍ ላይ ያለው ሐሳብ ለኔ በጣም ትልቁ ብዬ የማስበው ስለ ኢስላም ወሰለም የመጣው ማን ነው የሚለው ሰይጣን ነው በሚል የተጻፈ ወደ 50 ምናምን ገጽ ያላት ትንሽ ፒዲኤፍ ነች። ጥያቄ ብቻ የተሞላችና እንዳለ በደኢፍ ሐዲስ ዘ ሂስትሪ ኦፍ አጣበሪ ታሪክ አጣበሪ ላይ ምናምን ያሉ ዘገባዎች ናቸው በብዛት የተቀመጡባት። ያቺ መጽሐፍ
እኔ በጣም ጥያቄ እንድጠይቅ አይደለም አክቹሊ በቃ ለእስልምና ጥላቻ እንዲኖረኝ አድርጓል። ከዛ ወደ ፌስቡክ ተቀላቀልኩ። ከዛ በፊት ፓልቶክ ምናምን ሰማ ነበር፣ ግን መጥፎ እይታ አልነበረኝም ለኢስላም። እነ ኡስታዝ አቡ ሃይደርን ምናምን ሰማ ነበረ። ዘለው ጥልቅ መውጫው ጭንቅ በሚል ርዕስም ለኡስታዝ አቡ ሃይደር ምላሽ አይነት ነገር በኦርቶዶክስ የተዘጋጀ ነበረ። ዲያቆን ቢኒያም ፍሬው የእሱን ሲዲዎች ምናምን እንደዚህ ይሰማ ነበር ድሮ ማለት ነው። ያነ መምህር መረታብም ለዶክተር ዛኪር የሰጠው ምላሽ ምናምን እንደዛ ሰማ ነበር ስለ ኢስላም የሆነ። ግን በዚህ ደረጃ በጣም አስደንጋጭ ነገር እኔ አይቻላቅም ከኢስላም። ያየሁት በዛች ፒዲኤፍ ነው። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው መልአክ ሳይሆን ሰይጣን ነው በሚል በተጻፈው ማለት ነው። እሺ ማን ቀረ? ሸዳውድ ሰለምቴ ናቸው ሲሉ ሰማሁ። አንተ ዲያቆን ቢኒያም ፍሬው የምታውቀው መሰሪውስ? አንተ የምታውቀው ዲያቆን ቢኒያም ፍሬው መምህር ቢኒን ነው አንተ የምታውቀው። ዲያቆን ቢኒያም ፍሬው ሌላ ነበረ ከአቡ ሃይደር ጋር በቪዲዮ የሚሰራ። አንተ መምህር ቢኒ የፌስቡክ እና የዋትስአፑን ነው የምታውቀው። መምህር ቢኒ ባይዘው የግል ዋትስአፕ ላይ ተማሪው ነበርኩ። መጽሐፍ ቅዱስ ኦሪት ዘፍጥረትን የመጀመሪያው ምዕራፍ ነው ከሱ ተማርኩና ምዕራፍ 1 ቁጥር 26 ላይ ስደርስ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ስንት ፈጣሪ ናቸው ብዬ ጠይቄ በዛው በቃ ስታክ አደረኩ እዛ ፓርት ላይ እና ጀምረን ነበረ። ኤኒዌይስ አብዛኞቹም የድሮ ዲቤተሮች የድሮ ዲያቆናት ምናምን አውቃቸዋለሁ፣ በደንብ ነው የማውቃቸው። ፌስቡክ፣ ፓልቶክ እና ዋትስአፕ ላይ የነበሩ። ዳውድ አለ አለው ፒኬ ይሰማል። ኔትወርክ ትንሽ ይዞኛል። ይሰማል። ይሰማል። እንትን ነው ጥያቄው ከእስልምና በፊት የነበረኝ አመለካከት እሱ አይደለም። አዎ ስለ ኢስላም የሰማኸው ከባዱ ነገር ከእስልምና በፊት ላይክ ኢስላምን ወይ እንድጠላው ሊሆን ይችላል ወይ በሩቁ እንድትሸሸው ሊሆን ይችላል። ያደረገ ከባዱ ነገር ምንድነው የሰማኸው? እሺ በእኛ ቦታ በጣም ከባድ ነው። ስለ ቤተክርስቲያን ምናምን ስላደኩኝ ቦታውን ብናገር አሁን ችግር ማስኮ አዲስ ሰፈር ሊዝ መንደር ነው። ቅዱስ ጊዮርጊስ እና ቅዱስ መድኃኔዓለም ቤተክርስቲያን ነው እና እዛ ነው ያለሁት። እዛ ነበርኩኝ። ስለማያገኝ ችግር የለም። ልዩነቱ ምን መሰለህ? እንትን አላህና ነብዩ መሐመድ ወንድማማቾች ናቸው ይላሉ አስተምሮ ስለ እንትኑ ማለት ነው። እንደዛ ነው የሚያስረዳው። አላህና ነብዩ መሐመድ ናቸው። ለኔ በጣም አዲስ ነው፣ ሰምቼ ሙሉ አላውቅም። መሳቅ አለብኝ ይሄን ነገር ልጨርስላችሁና አንድ ላይ ትስቃለህ። ከዛ በኋላ ማን ይበልጣል በሚለው ምናምን ላይ ነብዩ መሐመድ ይበልጣል። ለምን ስላቸው ያው ነብዩ መሐመድ ሲባል ሰለዋት ይወርዳል ሰለላሁ ዐለይሂ ወሰለም ይባላል። አላህ ሲባል ግን አይባልምና ነብዩ መሐመድ ይበልጣል ወንድማማቾች አሉ። እሱ እስካሁን የሚገርመኝ እንትን ወላሂ ይሄ በጣም የተለየ ነው እንዴ! እኔም ማላውቀው ነው የሚለው ሜም ነበር እዚህ ጋር የሚከፈተው አለው አላህ ወላሂ በጣም አለ። የኔ ድምጽ አይሰማህም? ኦኬ እሱ ጋር ተቋርጦበታል መሰለኝ። እንትን መጣልህ ካን ነብዩ እንዴ ኡስታዝ ወይ ዳውድ ሰለምቴና አንተ ራስን ያስያዝከኝ ሻሃዳ ያስያዝከኝ ራስን ኡስታዝ ወይ ከስራችሁ ነው እኮ ነብዩ መሐመድ ይበልጣሉ። ምክንያቱም ነብዩ መሐመድ ሲባል ሰለዋት ይወርዳል፣ አላህ ሲባል ግን እንትን አይደለምና ታላቅ ናቸው ጭራሽ ማለት ነው። እንደ ታላቅ ነው የሚታዩት። እሱ ነው። ሌላም አለ ግን ቆይ ይሄ ወላሂ ትልቁ ቀደዳ ነው። ይሄ እኔ እንጃ የሴንቸሪው ማለት ነው። ይሄ የክፍለ ዘመኑ አረ ምን ክፍለ ዘመን ይሄ በቃ የሺህ ዓመት ቀደዳ ማለት ነው። ለምንድን ነው እንደዚህ ፎረስሌት የሚያደርጉት? ወላሂ አንዳንዴ በጣም ነው አሁን ለምሳሌ አሪዮስን በጣም በቃ ይሄ አንዳንዴ ራሱ እንትን ሲሉት ላይክ ድሮ ሰው ራሱ አይመስለንም ነበር። ላይክ ይሄ
ከሰው የተለየ ክሪቸር እስኪመስለን ድረስ ነው እንትን የሚሉትና አንዳንዴ የሚያቀርቡት ይሄ የሚስሉት ኢማጂነሪያቸው ይሄ ቢዮንድ ነው የሚሄደው። ኤኒዌይስ ቀጥሉ። መርሃባሽ ወደ ጃ ከማለፋችን በፊት ቀጥል። ቆይ ወደ ጃ ከማለፋችን በፊት ወደ ኡስታዝ ወሂድ እንለፍ። ያደርጉት የነበረውን ስርዓት ነው እንትን የሚሉት። ጾሙም ራሱ ከነሱ ነው የተወሰደው፣ ሀጁም ከነሱ ነው የተወሰደው። 7 ጊዜ የሚዞሩት ነገር ምናምን ሁሉ ነገር አጠቃላይ ስርዓቱ ከነሱ ነው የተወሰደው ተብሎ ሰላት ሁላ ሳይቀር ከነሱ ነው የተወሰደው ተብሎ ነበር የሚታመነው ማለት ነው። በኋላ ላይ ነው ስንረዳው ያው ከጥንት ጀምሮ የነበረ እንደሆነ አርካኑል ኢስላም የሚባለው ከአደም ጀምሮ እንደነበረ በመለኮታዊ ቅሪት ውስጥ ያገኘ ነው ማለት ነው። ግልጽ ነው። ዳውድ ነው የገረመኝ። ሻዳ አንተን ያሳስገኝ አለ። መቼ ነው? ሰላም አለይኩም ዳውድ። ወአለይኩም ሰላም ወራህመቱላህ። ፈቲ የረሱል ወዳጅ ፈቲ በፊት ፈቲ ሚላ ቤት ማን ነበር ስም ያኔ? ዳዊት ነው ዳውድ ቢ። ኦኬ እኔ በፍጹም አላስታውስም። አሁንማ በቃ ዞረብኝ እኮ እንትን አርጋ ብዙ ሰው ስለሚበየ ጊዜው ያርኩት ነበር። ኦኬ ሻዳም ስለ ስክሪን ከበደ። ኦኬ ድሮ ቴሌግራም ላይ ሻዳ ስናዚዝ ይቆጥሩት ነበር እንትኖች አድሚኖች እየቆጠሩት 700 መዝግበው ነበረ። እስከነ ሻዳው ከነንትኑ ሻዳውን ይዙትና መዝግበው 700 ነው። ከዛ የሆነ ሰዓት ላይ ስንት ገባላችኋለሁ ሰለቸን ብለው ተውት። 700 ሪከርድ ነበረ። ከዛ በኋላ ግን አላስታውስም አሁን በቁጥር እና እንደዛ ነው። ቲክቶክ ላይ በጣም ብዙ ነው ግን እኔ አሁን ወላሂ ያላ በሚያውቀው አላስታውስም። አንተን ራሱ ማስያዜን ማለት ሶሻል ሚዲያ ላይ አውቃለሁ ግን እኔ እንዳስያዝኩ ራሱ አላውቅም። ራሱ ምንም የማስታውሰው ነገር የለምና አላህ ይቀበል። ማሻአላህ አላህ ጽናቱን ይወፍቀህ። አሚን ኡስታዝ፣ በጣም የማከብር ኡስታዝ ነው። በጣም ነበር የምከታተለው። አሁን እንደው ከሰለምኩ በኋላ ነው የቀነስኩት። መጽሐፉን ላይ ልከልኛል። እንትና ስሙን ልናገር አቡ ኮፊ የሚለው አካውንት አለ። በሱ ላይ መጽሐፍ ልከልኛል፣ ሰጥቶኛል፣ ደርሶኛል። ኦኬ ማሻአላህ። አይ ደስ ይላል። እሺ ጀዛከላህ ኸይር። የኔን ደግሞ ቀጥላለሁ። የኔማ በጣም ብዙ ነው ማለት ነውና ያው እኔ ስለ እስልምና የሰማሁት በጣም በቃ ማለት የነበረኝ አመለካከት ትልቁ እንትን አንደኛ እስልምና ሃይማኖት የተቋቋመው ወይ ደግሞ የተመሰረተው ይሄ ሴሰኛ ወንዶች አለ አይደለ ሴሰኛነታቸውን ለማስታገስ የፈጠሩት ሃይማኖት ነውና ይሄ ነገራቸው ይሟላላቸው እንጂ ለአምላካቸው ምንም ግድ እንደማይሰጣቸው እንደገና ደግሞ በቃ በሰላት ምናምን ነገር ድንጋይ እንደሚያመልኩ ነበር እንትንም ብለው ማለት ነው ማውቀውና እነሱ እነዚህ የወንዶቹ ሴሰኝነታቸውን እንትን ለማለት በፈጠሩት በዚህ ሃይማኖት የሚመጣባቸውን የትኛውንም ነገር ከማስወገድ ወደኋላ አይሉ መግደልም ሊሆን ይችላል ማለት ነውና ይሄ ነገር አለ። እንደገና ደግሞ በጣም የሚያስቀኝ በጣም በቃ ለዘመናት የሚያስቀኝ ከሁሉም አንድ ሙስሊም አላህ ከበር ብሎ እሳት ውስጥ ገድሎ ገብቶ ተቃጥሎ ቢሞት ያው ገነት ይገባል ብዬ አስብ ነበር እና በጣም በቃ የጨለማ ሃይማኖት በቃ ረኒ ጸየፈው ነበር ሁላ መጸየፍ ብሉት ደግሞ መጸየፍ እንዳይመስል ሰው እንዴት ነው እዚህ ዘመን ላይ እየኖረ እንዴት ነው እንደዚህ የሚያምነው እንዴት ነው እንደሚያስበው ብዬ በቃ የሆነ አሁን ለምሳሌ የሆነ ከሃይምሯችሁ በላይ የሆነ ነገር እኮ አለ ደጋግማችሁ ማሰብ የማትፈልጉት ማለት ነው። እንደዛ ብዬ ትቼዋለሁ ማለት ነውና በቃ በጣም ደነግጥ ነበረ እና የሚገርማችሁ ነገር ስለ እስልምና ራሱ እያወቅኩ በመጣው ቁጥር እውነታ ስለሆነ በግድ ነው ያትኩት ብዙ ነገሮችን ግን ያው ካለፈ በኋላ ከተረዳችሁት በኋላ ትክክል እንደሆነ ትረዱታላችሁና እኔ እንደዚህ ነበር የሚሰማኝና ትንሽ ይዘገንን ነበር እኔና ይህንን አመለካከቴን እንግዲህ አፍርሼ ነው ወደዚህ የመጣሁትና እኔ በዚህ አጋጣሚ ክርስቲያኖችም ካላችሁ ሙስሊም ያልሆናችሁ ወገኖች እኔ እስልምና ሃይማኖት ላይ በቃ ስለ እስልምና ሃይማኖት እስቲ እድል ለመስጠት የወሰንኩበት ቀን ምንድነው ስለ ሴፕቴምበር 11 የሰማው ጊዜ ነው። ይሄ ፔንታጎን ህንጻ ሴፕቴምበር 11 ማለት ነው። ሴፕቴምበር 11 ላይ ፔንታጎን የሚባል አሜሪካ ላይ ያሉ ህንፃዎች በአሸባሪዎች ተመተዋል እና በቃ ስለሱ በደንብ ማጥናት ጀመርኩኝና ውሸት ነው
ከዛ በኋላ ደግሞ አሜሪካ ኢራቅ የገባችበት ምናምን ነገር ገባው። በቃ ሳይ ታውቃላችሁ ዓለም ተሰባስቦ እስልምና ላይ ጫና በቃ ይሄን የተገነዘብኩት። በቃ ከዚህም ይቀጠቅጧቸዋል ማለት ነው። ግን እንትን ነው በቃ እስልምናን መንካት መናድ አልቻሉም። ጭራሽ እየበዛ ነው የሄደው ማለት ነው። እና ለምን ብዬ መጠየቅ ጀመርኩ። ለምን ማለት ለምንድን ነው እስልምና እንዲደረግ የተፈለገው? ሙስሊም ሳልሆን እኮ ነው። ለምን በቃ በጣም ኢንተረስትድ ሆንኩኝ ማለት ነው። ከዛ ሳጠናው አሃ ለካ አልኩኝና ይሄንን ነገር እንትን ብትሉት አሉ እንትኖች አሉ። ይሄ ሴፕቴምበር 11 የተደረገው ስራ ከመደረጉ በፊት ራሱ በተለያዩ ሳይኖች ሊያሳዩ ሞክሯል። ብዙ ነገር አለ። እስቲል ነው እስልምና ላይ ለምንድን ነው ጫና ያለው የሚለውን ነገር ጠይቁ፣ ታገኙታላችሁ ለማለት ያክል ነው። እንትን ታላቁ ተናገርክ ያንተን። እሺ አዲስ አለም ሰላም አለይኩም። አዲሱ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አመለጠኝ እንዴ? ብዙ በጣም ነው ያመለጠሽ። በጣም ነው ያመለጠሽ። አልጠራችሁኝ። ኢትስ ኦኬ። ተራጨውን አሰሚ ምርቅ ያሻል ስትቀርቢ ድረስ ተመልሽ። እንትን የመጨረሻውን ጥያቄ እንጠይቅሽና ከኛ ጋር ፍሎ ታደርጊያለሽ። ላይክ ሙስሊም ከመሆንሽ በፊት ስለ እስልምና የሰማሽው ትልቅ ውሸት ወይም ያስቀሽ ዛሬ ላይ ዞር ብለሽ ስታየው እሱን የጠየቅን ጥያቄ። እኔ እውነት ለመናገር እስልምና እንደ ሃይማኖት ኮንሲደር አድርጌው አላውቅም ነበርና ውሸቱንም ለመመዘን መጀመር እንትኑ ማወቅ ያስፈልጋል። እና ሰዎቹ ምናምን ዴር ናይስ የአንድ ሰውን ተረት ተከትለው ሰው ልጅ ምን ያህል ስማርት ጋይ ቢሆን ነው የያዛቸው ብዬ ነበር የማስበው እንጂ ብዙም ዲፕ ገብቼ ነገሩንም ለማየት እድልም አልሰጠሁም ነበር። እሺ ይህን ይመስላል። ኤቨር እንግዲህ ጥያቄ መልስ አግኝተካል። ሱሳ ሰላም አለይኩም። አንቺ ደግሞ ጥያቄ ካለሽ አንቺ ጠይቂና ኢንሻአላህ ለሌሎች ሰዎች ቦታ እንለቃለን። ጥያቄ አለሽ? ሱሳ የለችም መሰለኝ። እሺ ሌላ ሰው አንድ ቁጥር ይጻፍልኝ ያስገባለሁ። ጥያቄ ያለው አንድ ቁጥር ጻፉ ያስገባቸዋለሁ። ሪኩዌስት አትላኩ። ረያን ተናግረሃል እንዴ? ወይ ተናግረሃል? እሺ ቀጥልሽ። እሺ ተሳላችሁ ነበር። ያ እኔ መጥፎ ነገር የሰማሁት ውሸት የሰማሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝሙተኛ አድርጎ ነው የነገሩኝ። የዝሙት ሰው አድርጎ ነው የነገሩኝ። በየርኩበት ሁሉ ላይክ ካፌ ስንሄድ ቡና ስንጠጣ ሁሌ የሚነግረኝ ልጅ አለና ካፊር ጋር ይሄድና ላይክ እኔ ገስ ላይ ጠይቄ ራሱ አላውቅም። እኔ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ግል ሕይወታቸው ስለ ሚስቶቻቸው አንድ ቀን ጠይቄ አላውቅም። ግን ላይክ በራሴ ነው ራሱ ታግዬ አንድ የጠየቅኩ ሰው ቢኖር ሄሊና ትባልኛት። እሷ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች እንዴት እንዳገቡ ምናምን እሷ ናት የነገረችኝ፣ ዘርዘር ያለ ነገሮች ማለት ነው። ከዛ ውጪ አንድም ሰው አልጠየቅኩም ስለ ሚስቶቻቸው። ግን እዚሁ መልስ ቲክቶክ ላይ እና ኢምራን ሳላ መልስ ሰጡ እሰማለሁ። ላይክ ምንም አይነት ውሃ የማያነሳ ነገሮች ነበርና ሲናገሩ የነበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ከሚስታቸው ጋር የተኙት አይነት ጥያቄ ነው የሚጠይቁትና በቃ አይምሮዬን የበከለው በትልቁ እሱ ነበር። ይሄ መጀመሪያው ነውና እኔ ሲሰልም ራሱ በጣም የከበደኝ በቃ ላይክ እንባ ያረገኝ እንደዛ። እኔ በውስጥ በዚህ ሚዲያ ላይ ያልተችሁት በውስጥ በልቤ ውስጥ ስተቸው የነበረው ነብይ ሰው ነብይ ነው ብዬ ስቀበል የሆነ ህመም ፈጠረብኝ። አንዱ እሱ ነው። ሁለተኛው ደግሞ አምላካቸው ወደ ካባ ካልዞሩ አይሰማም እንዴ የሚል ሸዋ ነበረ ስሰማ የነበረውና ያው ሸዋ ነው የሚባለው ብቻ እሱ ነበር ሰማ የነበረው። እሱን ቀስ በቀስ ነው የተመለሰልኝ። በቃ በእኔ ዘንድ ያለ ያስቃል ብቻ ሁሉም ነገር እና ያው እኛ ሀሳባችንን ቀይረን አይደለም፣ ያው እውነቱን ተረድተን ነው። ይህ እንድትረዱት የምፈልገው ነገር የማታ ሀሳባችንን ቀይረን ሳይሆን እውነቱን ተረድተን ነው። እና ኡስታዝ ጀማል ጥያቄዎትን ይጠይቁና ለሌሎች ቦታ እንለቃለን። ይሻላል። ቀጥሉ ኡስታዝ ጀማል።
መርሀባ ጃቢሩ ጀዛከላ ኸይረን። ምናልባት ቅድም ኢቨር ከጠየቀው ጥያቄ ጋር ምናልባት ተመሳሳይ ከሆነብኝ ይቀራል። እዚህ ጋር ሰለምቴ ወንድሞቻችን እህቶቻችን ወደ እስልምና ከገባችሁ በኋላ እስላማዊ ኢባዳዎች አሉና እነዛን ኢባዳዎች ለምሳሌ ሶላት ሊሆን ይችላል፣ ጾም ሊሆን ይችላል እና ለመጀመሪያ ጊዜ ልዩ የሆነ ስሜት የፈጠረባችሁ የትኛው የአምልኮ ዘርፍ ነው በሚለው ትንሽ አጠር አድርጋችሁ ብትመልሱልኝ ደስ ይለኛል። ሁላችሁም አለ አዲስ አበባም ስላለች ማለት ነው። እሺ ከጃ ጀምራችሁ ሁላችሁ ወይ ኡስታዝ ወሂድ ጀምርና ከዛ ታላቁ እንደዚህ እየወረደ ይሄዳል። ኡስታዝ ካልቻልክ ንገረን። እሺ እኛ እንቀጥላለን። እሺ ታላቁ ቀጥል። እኔ ጋር እንኳን ላይክ ኢባዳ ባይባልም ማለትም እኔ ፒኬ ያልኩበት ስም የራሱ ትልቁ ምክንያቱ ምንድነው? ፒኬ የሚለው ሙቪ ላይ እንዳለው ተግባራቶችን ፈጽም ስለነበር ነው። ከእስልምናንም ከመቀበሌም በፊት ቸርችም ገባ ነበረ፣ መስጂድ ውስጥም እንትኖችን ፈጽም ነበርና ሰላት እንደዚህ አዲስ ነገር ሆኖ ሳይሆን ያገኘሁት እኔ ኢባዳ ጋር በተገናኘ ሳይሆን የሱረቱል ፋቲሃ ትርጉም ማለት ነው። እሱ ደግሞ በጣም በቅርብ ነው። አሁን በዚህ ዓመት ውስጥ የሱረቱል ፋቲሃን ትርጉም ላይክ ተውሂድ ከሱረቱል ኢኽላስ በላይ ሱረቱል ፋቲሃ ላይ በጣም በሚገርም ሁኔታ አለና እና እሱን ያወኩ ቀን ላይክ ረብ የሚለው ትርጉሙ አልሐምድ የሚለው ቃል መግባቱ ምናምን በቃ እያንዳንዱ ዲቴል ማለት ነው። እሱን ያወኩ ቀን እኔ የተሰማኝ ስሜት እኔ በየትኛውም አይነት ሁኔታ የተሰምቶኝ አያውቅም። እና ይሄ ነው የሱረቱል ፋቲሃን ትርጉም ያወኩበት ጊዜ። ትርጉም ስላችሁ ላይክ ዲቴል የሆነ ትርጉም ማለት ነው። እና አክቹሊ ብዙ ሙስሊሞችም እኔም በነካኝ መንገድ ይነካቸዋል ብዬ አላምንም። እና ይሄ ነው በእኔ በኩል ያለው። እሺ ትንሹ ጃ ቀጥል። እኔ ደስ ያለኝ ሶላት ነው። ኖርማል ሰው ውዱ አድርጎ ከሰገደ በኋላ ሰግዶ ከጨረሰ በኋላ ቅልል ያለ ስሜት ይሰማናልና እንደ መጀመሪያ ጊዜ ሳይሆን እኔ ሁል ጊዜ ሰግጄ ከጨረስኩ በኋላ እንደዚህ አይነት ስሜት ነው የሚሰማኝ። ሆነ በጣም ቅዱስ ይሆንኩ ይመስለኛል፣ መልአክ ይሆንኩ አይነት ስሜት ነው የሚሰማኝ እና የሆነ የመንፈስ ነፃነት ንጹህነት ምናምን ይሰጠኛልና ያን ስሜት ደስ ይለኛል። ከእስልምና ውስጥ ካሉት ነገሮች ከኢባዳ ጋር ከተያያዙ ነገሮች። እሺ ረያን ቀጥል። እኔ ጥያቄ ነው አልሰማሁም። እሺ ዳውድ ቀጥል። የኔ ከጃ ጋር ትንሽ መሳሰል ሰላት ነውና ሰላት የሚያስተምረኝ ሰው አላገኘውም በስነ ስርዓትና ትምህርት ቤት እየተማርኩ የመንግስት ትምህርት ቤት ነበር ማርና ጁማ ዕለት መስጊድ ወጥቼ የግል ትምህርት ቤቶችልና እንሰግዳለን ማለት እኔ ጁማ የመጀመሪያ ነው፣ ምንም አውቀው ነገር የለም። ከዛ በኋላ ለካ ሱና የሚባል አለ፣ እንትኑም አለ፣ ሱና አለ፣ ዋናው ጁማ ሰላቱም አለና እኔ አላውቅም። አላሁ አክበር ሲባል ሰማሁ። ቁጭ ብዬ ነበር መስጊድ፣ አላሁ አክበር ሲባል ሰማሁ። ከዛን ቁጭ አልኩና ተነስተው ያኛው የግል የሚማሩ ልጆች አሉ፣ እነሱ የኛ ትምህርት ቤትም እንፈራለን ስለ የሚፈራ ምናምን የኛ ትምህርት ቤታችን። ከዛን እሱ ጋር ሄጄ ልክ ሲጀመር እኔ ያየሁትም አንድ ላይ ሲሰግዱ ስለሆነ ያየሁት ሄጄ ከጎኑ ቆምኩ። እሱ ሱና ነው የሚሰግደው፣ ሱና እየሰገደ ማለት ነው። ከዛ ሄጄ ቆምኩኝ እና እናደደኝ። ምንም አይልም፣ ሱጁድ ይወርዳል፣ ሱጁድ ይወርዳል፣ ሩኩ ሲወርድ ሩኩ ተከትሎ ይወርዳል። ግን እየነገረኝ አይደለም እና በጣም ስለተቸግሬያለሁ ሰላት። እነዚህ ነገራቶች ናቸው ያጋጠሙ። ኸይር። እሺ አዲስ አለም ቀጥይ። ያው እስልምና ከገባን በኋላ ሁሉ ነገር አዲስ ነው። ሲጀመር መጀመሪያ ሰላቱ ይልቅ ሰላት እንደሚደረግ አለማወቄ ትንሽ የሰዓታት እንትን ኮንፊውዥን ነበረኝ። ልክ ሲላክልኝ ግራን የገባኝ ምንድነው የማነበው ምንድነው ላይክ በአረብኛ መሆኑ ራሱ ለእኔ ኢምፓክት ፈጥሮብኝ ነበር እና ከዛ የአረብ ሀገር ሆኜ እንኳን አረብኛ አለማወቅ ሌላ ፕሬዠር። ለአንድ ሻሃዳ ይዤ ሌሊት ነበር ጃ ካስታወስክና
ላይክ ታጥበሽ አሁኑኑ ወደ ሰላት ትሄጃለሽ ስባል የተላከልኝ እንዳለ መረጃ ላይክ ምንድነው የማደርገው ነው የተሰማኝ የመጀመሪያው ስሜት። ከዛ ተገልብጦ ያንን ታነቢዋለሽ ሲባል የአማርኛ እንትኑን አለማወቅ የደቂቃዎች ቴክስቶች ነው ወደ እናንተ የሚላኩት። ይሄ ነገር ሙስሊም ከመሆኔ ጋር የሚፈጥርብኝ ኢምፓክት አለ እንዴ? ላይክ ከዚህ በኋላ እንዴት ነው የሚሆነው? በጣም አስጨንቆኝ ነበረ ለሰዓታት ማለት ነው። ከዛ በኋላ ላይክ ዩቲዩብ ላይ የተወሰነ ነገር አየሁና ምንም አላልኩኝም። በቃ ሂጃብን ፕሮፐርሊ የለኝም ከዚህ ቀጠሮ ከኡስታዝ ጋር ለመያዝ ኡስታዝ ዋሂድ ጋር ላይክ በውስጥ እሁድ ይዘለው ብዬ ነው ቀጠሮ ድንገተኛ የነፍስ ጥሪ ሆኖብኝ ሻዳው ላይክ ፍራይዴይ የሆነው ሶ ያልኩ የመጀመሪያ ፕሬየር የተጀመረው በምስጋና ነው። በቃ አመሰግናለሁ አትሊስት ብሞት እንኳን ነፍሴን አሸንፌ ወደ ሻዳ ስለመጣው ብዬ ስልኬን ዘግቼ ወደ ሐሰን ጋር ነው ሄድኩት። እንደዛ ነው። ያው ብዙዎቻችሁ አብረን ስለነበረ ታስታውሳላችሁ። ኦኬ ረያን ቀጥል። እስልምና ላይ ካሉ የአምልኮ ስነ ስርዓቶች የበለጠ የተመቸ ወይ ያስደሰተክ ምናምን? ያው ሰነድ ነው አንዴ ጋር ትንሽ ጫጫታ አለ፣ ግን ሰነድ ስለ ሰነድ ማስረጃ ስለምናገኝ ነው ወይ ነው ማለት። እሺ የኔን ስነግራችሁ እኔ 2 ነጥብ ነው የማነሳው እና ምናልባት ሌሎች ሰዎች ይሄ ስሜት ከዚህ በፊት ተሰምታችሁ ማያውቅ ከሆነ በጣም ነው የማዝነው። እኔ በጣም የሚገርም ስሜት የተሰማኝ ማለት ነው እና የሆነ አስቡት የሆኑ ቲም አለ ማለት በቃ የሆነ ድሪም ቲም ማለት ነው። የሆነ ይሄ ስፔሻል የሆኑ ሰዎች የተጠራቀሙበት ቲም ማለት ነው። በቃ እንዴት በክብር ሊሆን ይችላል። በቃ የሆነ በጣም የከበሩ ሰዎች የምትሏቸው አሉ አይደለ? በፈጣሪ ዘንድ ወይ ደግሞ አይዱን እንዴት በቃ በጣም የሚገርሙ ሰዎች በቃ የተለቁ ስላችሁ በቃ በጣም የገነኑ ሰዎች በቻላችሁ መጠን እነዚህ አሁን የምላችሁን ሰዎች በቻላችሁ እናንተ በምትወዱት በምትገርሙበት ነገር ጠቅላላ ሙሏቸው እና አግዝፏቸው። ከዛ ልክ ከነዚህ ሰዎች ጋር እናንተም እኮ እንደዛ ናችሁ ከነሱ ጋር እንትን የሆነ ሰው ወይ ደግሞ የሆነ አካል ከነሱ ጋር እኩል ናችሁ ብሎ ከዛ ቡድን ውስጥ ከቷችሁ ከዛ ቡድን ጋር ለሆነ ተልእኮ ስትሄዱ ማለት ነው ምን አይነት ስሜት እንደሚሰማችሁ አስቡት። እና እኔ በቃ ትልቁ ነገር ሰላት ነው ለኔ ማለት ነው። እና ሁሌም አላህን የምጠይቀው ሰላቴ ላይ ጎበዝ እንደሆን ነው። በቃ በጣም ሰጋጅ መሆን እፈልጋለሁ። እና ሰጋጅ መሆን ስፈልግ ደግሞ በምንድን ነው? ለራሴ ብዬ ነው። ምክንያቱም በሰላት ላይ እኔ በጣም ብዙ ነገር ተመልሶልኛል። ወላሂ ነው የምላችሁ። የሆነ ስጨነቅ ሲቸገር ምናምን ነገር ልክ ሰላቴን ስሰግድ ያ ነገር ተስተካክሎ አገኘዋለሁ። እንዴት እንደሆነ ራሱ አላውቅም የምር ማለት ነው። እና ከዚህ በፊትም ተናግሬያለሁ። እኔ ማንም ሰው ለራሱ ብሎ ሰላት ይስገድ። እኔ እንደተናገርኩት ነው የአላህ ስገዱ ግዴታ ነው ምናምን ስላለ ሲሆን ለራሴ ጥቅም ነው የምሰግደው። በቃ እኔ ስለምጠቅምበት ስለማገኝበት ማለት ነው። እና የመጀመሪያ ጊዜ ሰላት የሰገድኩት ከታላቁ ጋር ነው። እና የዛን ቀን ስሰግድ ነቢያቶች አሉ የምናከብራቸው የምንወዳቸው በቃ በእንትን ነው የምናውቃቸው። ይሄ በስም ወይ ተነግሮን በቃ የሆነ ኢማጅን የምታረጉት ነገር አለ። ልክ የመጀመሪያ ስጁዴ ግንባር መሬት ሲነካ ማለት ነው እዛ ዘመን ላይ በቃ ይሄ እንትን ጀለቢያ ነው የሚባለው ቀሚስ ለብሰው የሆነ ጫማቸው ምንድን ነው የሚባለው ሸበጥ ነው የሚባለው ያው ነቢያቶች ናቸው ብላችሁ የምታምናቸው አለ የሆነ ጺም ያላቸው ነጭ ጺም ምናምን በቃ ይሄ አሉ ነቢያቶች ብላችሁ በቃ እዛ ጊዜ ላይ ነው የወሰደኝ። እዛ ጊዜ ላይ ማለት ነው በቃ ከነሱ ጋር ሆኜ በቃ በህይወቴ ለመጀመሪያ ጊዜ ለዓለማቱ ጌታ ሰገድኩኝ። በቃ እኔ እኮ ከዛ በፊት ክርስትናም ላይ ያለው እንሰግድ ነበረ። ይሄ እንትን ህማማት ላይ ምናምን ይሰገዳል እኮ ግን ላይክ ይሄን ፊሊንግ አግኝቼው አላውቅም። የምር ለዛ አምላክ የምር ሰገድኩለት። ከነዛ ከነቢያቶች ተርታ ተሰልፌ ስል እነሱ ባስተማሩት መንገድ ሰገድኩኝ ማለት ነው። እና ያ በጣም የሚገርመኝ ነገር ነው። እና ሌላ ደግሞ አንድ በጣም የገረመኝ ነገር አለና እኔ እየሰገድኩ ራሱ ገርሞኝ ስቄያለሁ። ለመጀመሪያ ጊዜ መስጂድ እንትን ጁማ የሰገድኩ ጊዜ ላይክ የመጀመሪያው ስጁድ ሲወረድ ያለው ድምፅ አለ በቃ ይሆናል አይደል አንድ ላይ ሁሉም ሰው እንትን ሲል የሚሰማው እኔ በቃ በጣም ነው የገረመኝ። በጣም ማለት ነው
በቃ ለዛ ለዓለማቱ ጌታ እኮ ሰገድን ምናምን በቃ እንዴት ደስ እንደሚል ማለት ነው ያለው ሰው ብዛት ምናምን ላይክ ይህን ፊሊንግ እኔ ላይክ እና ሁሌ ነው ሁሉ ጊዜ መስጂድ ሲሄድ ግን ሞስት ኦፍ ዘ ታይም ጁማ ላይ ነው ያው ብዙ ሰው ስለሚበዛ ምናምን ልክ የመጀመሪያው ስጁድ ሲወረድ ድምፅ አለው ጎ ምናምን ሲል በቃ ማሻአላ ይሄ እኮ ለአምላካችን በቃ የሰገድነው ስግደት ነው ምናምን ብዬ በቃ የሆነ ውስጣችን የሚቀረው ነገር አለና ይሄ ለእኔ ይሄ ነው። ኡስታዝ ጀማል እሺ ዴይ ኤንድ ናይት ሰላም አለይኩም አይመቸኝም ብሏል መሰለኝ። እሺ ኡስታዝ ትችላለህ? ብስሚላህ ሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች ይሰማለሁ? ይሰማለሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ትሰማለህ? ቀጥል። አንድ ጥያቄ አንተ ሳላመሰግን ደግሞ እናንተ ወንድም በማግኘቴ ደግሞ ወላሂ ወደ ቲክቶክ ደግሞ እንዲገባ ደግሞ ያደረገኝ በጣም ትልቁ ነገር አላህ ሱብሓነሁ ወተዓላ እንደዚህ አይነት ወንድሞች ልክ አለኝ ብዬ በንጽጽር ከስትሰሩ ስገባ እናንተን ደግሞ አላህ ሱብሓነሁ ወተዓላ ወደ ዲኑ እንዲገባ ያደረገኝ ከምሬ ነው የምላችሁ። ንጽጽር እንደ ኡስታዝ ወሂድ ሁላችሁ እዚህ ላይ ያላችሁ የሰለመታችሁ ልክ እንደዚህ አይነት ወንድሞች አላችሁ ብዬ ስገባ ድሮ ላይ ባልቶክ ነው የሚያውቁኝ በብዛት እና እኔ አንድ ጥያቄ ከሁላችሁ የሚጠይቃችሁ ያኔ በክርስትና የነበራችሁ ጊዜ አላህ ዛሬ አድርገውና አልሐምዱሊላህ ዛሬ ያው እስልምና ተቀበላችሁ። ከእስልምና የበለጠ ብዙ ነገር እየሰራችሁ ነው። ማሻአላህ አላህ ወደዳችሁ፣ አላህ ጨመረላችሁ። በዛን ሰዓት አሁን እንደምናየው ንጽጽር ክርስቲያን ዛሬ ደስ ያልተመለሰ የስላሴ እንትን ሆነ ስላሴ ነውና ሁሌ ስለ ስላሴ ስጠይቅ ማቃት አለች ውዳሴ ማርያም ያለች እንዴት ነው አንድ አምላክ ሶስት የሆነ ምናምን ሲባል እንዘ ሀዱ ሰለስቱ ወንዘ ሰለስቱ ሀዱ ይሴለሱ በአካላት ወይ ተዋህዱ በመለኮት ተብሎ በዚህ ነው ምናምነው ምናምን አለች እና እቺ ለካ ከውዳሴ ማርያም ነው አንደኛ እንትን ያልኳት የሸመደድኳት። የሚገርመው ነገር ነው መስጊድ ምናምን የመግባት እድል ነበረኝ። ሳልፍ በመስጊድ በኩል እንትን እድል ነበር ገብቼ ምናምን ውሃ ቀብቼ ፀጉሬን ታጥቤ ምናምን ወጣ ነበርና ነፃነት ነበረው። ስለዚህ ሳልሰም በፊት ሰላም መስጊድ ነበር። የመስጊዱ ስም ሰላም ነው እና እውነትም ሰላም ነው የሰጠኝ። በነፃነት ገብቼ ፀጉሬን ታጥቤ ምናምን ወጣበት መስጊድ ነበርና ከሙስሊሞች ጋር ያለን ቀረቤታ በጣም እንዳለ ሆኖ የስላሴዋ ነገር በቃ ከዚህ ያላልፉ ነበር። መዛሃድ ሰለስት መዛሃድ ሁሌ ስጠይቅች ነበር አምጣና ሙስሊሞች ናቸው የሚጠይቁ በሱ ነው የስላሴ ነገር እስካሁን አሁንም ድረስ እንትን የሚልበት ማለት ነው። እሺ አዲሱ አቀጥል። እኔ ያው እንደ ብዙ መጀመሪያው እንደ ልጅነታችን እንዳደግነው ምስለ አድኅኖ የሚለው ጥያቄ ነው። ከዛ ደግሞ የንስሐ አባት ነው ከኦርቶዶክስ። ከፕሮቴስታንት መንፈስ ቅዱስ ነው። ልዩ ልዩ ስጦታዎች አንዱ ሲናገር አንዱ በልሳን ሲናገሩ አንዱ አንዱን አይጠብቁም እና ከዛ ነው የመጀመሪያ ጥያቄ የመንፈስ ቤታ ምናምን ያለው ሰው ይጎመጃል። ቀጥል። እሺ ታላቁ ቀጥል ወይ አዲስ ቀጥይ አንቺ ስለሆነ ጥሩ ሰዓት ታይሚንግ ነው። ያው እኛ ጋር ከ40 እና አንደኛ እዚህ ቲክቶክ ላይ ካገኛቸዋቸው እንዲሁም ከምናውቃቸው 40 ምናምን በላይ ሰለምቶች ጋር እነ ረያንም ዳውድም ኤቭሪዴይ ሆነን እስከ ዛሬ 25 ዴይ 27 ዴይ አብረን እያፈጠርን እዚህ ረመዳናችንን እያሳለፍን ነው። አልሐምዱሊላህ እናንተ ቲክቶክ ላይ ባልኖርም ብዙ ጊዜ አሁን ይህንን ወር ላይ በእንደዚህ አይነት ቫይብ ነው እያሳለፍን ያለ ነው እና እሱን ግን ላጋራችሁ ብዬ ነው። ይቅርታ ሌላ ሀገር ላላችሁ አፋችሁን መመራቅ ከሞላሁት አላህ ይቅር ይበልኝ። ከዛ ግን አልሐምዱሊላህ ያው ቢንግ ሙስሊም ያገኟቸው አንደኛው ነገር ይሄ ደግሞ መስጠት፣ ማድረግ፣ መኖር የሚባለው ማንነቶች አሉና ከአፍ ከሚኖረው በተግባር የሚኖረው የበለጠ ሰላም ያስገኛልና ኑ አብረን እናፍጥር። ለኢድም ሰለምቲዎች ጃቢርም ፒኬ ኤንድ ጃ ያኛውም አርብ ይሁን መቼ እንደሚሆን አላውቅም። ጠዋት ላይ ግን የኔ ኢንቫይት ነው። መታችሁ አብረን ሰለብሬት ማድረግ እንችላለን። ያው ብቸኝነት ስሜቱ አለ ምናምን የራሴን ንያ ስለነበረ ላስቲሩ ይሄ የሁለተኛ ረመዳኔ ነው እና አልሐምዱሊላህ አመሰግናለሁ። በዛው ሰበቡ የመጀመሪያ የሰማኝ ስሜት እኔ ሁሌ እንደምለው አካትቼ ልውረድና ከሞት ሪዘሬክት የማድረግ ያህል አዲስ ህይወትና አዲስ ዓለም ውስጥ ነው የገባሁት ፕራክቲካሊ ከዛች ቀን ጀምሮ እስከ ዛሬው ዕለት ድረስ እኔ
አዲስ ህይወት ውስጥ ነው ያለሁት እና የኔን ህይወት አትሊስት ደግሞ የሚጋሩኝን አብሬ ከአረብ ሀገር ተመልሰው ደግሞ ቤተሰብ አይዞሽ እንዲሏቸው ብርሃን እስላማዊ ድርጅትን ብርሃን ሆኖ በእስልምና መንገድ ለመቀጠል ጀምር ያለው አትሊስት ሚኖር ማንነቶችን ፕራክቲስ ለማድረግ ማለት ነው። ኢንሻአላህ ደግሞ አሁን ከወሬው ባለፈ መታችሁ አብረን እናፍጥር ብታዩት ደግሞ ፊሊንጉ ኢትስ አሜዚንግ። አመሰግናለሁ እድሉን ስለሰጣችሁኝ፣ ኡስታዜም ስላስገባኝ አመሰግናለሁ። ደህና ቆዩኝ። ኢንሻአላህ እንገናኛለን። እሺ ጀዛከላህ ኸይር። አዲሱ አሪፍ ነገር ነው። የኢድ ቀንም ተሰባስባችሁ አንድ ላይ እንደምታፈጥሩ ተስፋ አለን ኢንሻአላህ። ትልቅ ነገር ነው ራሱ። አንዳንዴ ሰለምቲ ስትሆኑ ነው የምታውቁት። ለብቻችሁ ማለት ከቤተሰብ ጋር የሚኖር ሰው በተለይ ደግሞ በጣም ይቸገራል ማለት ነው። ስለዚህ በዚህ አጋጣሚ የኢድ ቀን ሰግዳችሁ ከዛ በኋላ ተገናኝታችሁ አብራችሁ ኢድን እንደምታሳልፉ ተስፋ አለኝ ኢንሻአላህ። በርቱ። አዲስ አለም እሺ ታላቁ ቀጥል እና ቀጥለ አስቀጥል። እሺ ታላቁ መጣው እኔ 5 ደቂቃ መርሃባ። እሺ እኔ ትልቁ ጥያቄ የነበረው ቅድም እንዳልኳችሁ ትልቅ ችግርም ተፈጥሮብኝ ነበር። አንዲት ፒዲኤፍ አይቼ ላይክ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ጅብሪል ነው ወይስ ሰይጣን የምትል ፒዲኤፍ አይቼ በዛ ምክንያት ነበር እስልምና ላይ በተለይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ትልቅ የሆነ መጥፎ ነገር አድሮብኝ የነበረውና ወደ እስልምና ሪቨርት እንዳደርግም በጣም የረዳኝ እንትን ነው ሲራ ነው። ሲራ አርሂቀል መክቱም እና ለዓለማት እዝነት የሚሉ ሁለት መጽሐፎች አሉ። ሲራ በአማርኛ ከዚህ በፊት አማርኛ ስላልነበረ ብዙም አላነብም ነበር፣ አረብኛም እንግሊዘኛም ስለማልችል ማለት ነው። ግን መተርጎሙን ከሰማው በኋላ ገዝቼ አርሂቀል መክቱምን በማነብበት ጊዜ ማለት ነው አንድ ታሪክ አገኘው። እሱ ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም ጥበቃ በጣም የሚፈልጉበት ጊዜ ነበረ። የሆነ ሰዓት ላይ መካ ከተማ ላይ በጣም ከሰዎች ወይም ከሆነ ጎሳ መከለል ይፈልጉ ነበር። ብዙ ጎሳዎች ላይ እንትን እንደ ጠላት አድርገዋቸው ነበርና ያው ከቤተሰባቸውም ስለጀመረ ማለት ነው ጠላትነቱ ከና አቡ ለሃብ ምናምን። ከዛ አንድ ጎሳ ጋር ሄዱ። በኑ አምር የሚባል ጎሳ ምንድነው ዳዕዋ ያደረጉ ላይክ ጥበቃ በሚፈልጉበት ጊዜ ላይ ዳዕዋ ያደረጉ የበኑ አምር ጎሳ የሆነ አካል በሂራ የሚባል አይ ቲንክ እሱ ሰውዬ አያቸውና አነጋገራቸውን ምናምን ሲያይ ምን ብሎ አሰበ? ይህንን ሰው ከለላ ብንሰጥለትና ከለላ ብናደርግለትና እሱም ብናግዘው በቃ ትልቁ ነገር ብለው ያሰቡት ምንድነው ወደፊት አረቦችን በቁጥጥሩ ስር ማድረጉ ስለማይቀር ይህ ሰው አነጋገሩ ላይክ ለፖለቲካ አሪፍ ስለሆነ እሱም ብናግዘው የኛ ዘር ወደፊት ላይ ንግስና ላይ የመድረስ አቅሙ ከፍተኛ ይሆናል ምናምን ብለው አሰበና አናገራቸው ማለት ነው። እና እዛ ላይ የመለሱለት ምላሽ ለኔ በቃ ትልቁ ተርኒንግ ፖይንት ብዬ ማስበው ነቢያችንን ሰለላሁ ዐለይሂ ወሰለም ከሙሉ ሲራ መጽሐፍ በጣም ልቤን የገዛው ፓርት ይሄ ፓርት ነው። ምንድነው እሳቸው በጣም ከለላ የሚፈልጉበት ሰዓት ቢሆንም ግን እሱ ምንድነው መስፈርት አድርገው ያቀረበው እርስዎ ከሞቱ በኋላ ንግስናውን ያው መንገሱ አይቀርም ኦሬዲ ንግስናውን የኛ ዘር ይቀጥል ነው ማለት የኛ ዘር ንግስናው በእኛ ዘር በኩል ይቀጥል የሚል ነው። በእኛ ዘር ማለት ንግስናውን ይሄ ቤተሰብ የኛ ዘር ይውረስኛ አሁን ከለላ እንሰጣለን የሚል ነውና በነፃነት ነብይነትን ታውጃለህ ነው። አስቡት በዛ ሰዓት ነብይነታቸውን አልተከለከሉም፣ አልታገዱም። ነብይ ነኝ የሚለውን ቃል እንዳይሰብኩ አላገዳቸውም። ይሄ ጎሳ አክሴፕት ያደርጋቸዋል፣ እምነታቸውን ይቀበላል፣ ከለላ ይሰጣቸዋል፣ እንደፈለጉ ዳዋ ማድረግ ይችላሉ ማለት ነው። ይሄ ደግሞ ትልቁ የሚፈልጉት ፖይንት ነበር። ከዛ ግን ነቢያችን ሰለላሁ ዐለይሂ ወሰለም ንግስናን የሚሰጠው ለፈለገው ሰው የሚሰጠው አላህ Subhanahu Wa Ta'ala ነው አሉ። ለፈለገው ሰው አላህ Subhanahu Wa Ta'ala ነው የሚሰጠው። እንግዲህ አንድ ሐሰተኛ ነብይ የሆነ አካል እንግዲህ ሐሰተኛ ነብይ ብለን ስለምናምን ከእሱ ከሞተ በኋላ ላለው ነገር ተጨንቆ ላይክ እኔ ከሞትኩ በኋላ ይሄ ጎሳ እንዳይወርስ የሚለው ነገር አስጨንቆት ንግስና ያላህ ነው አላህ ለፈለገው አካል ነው የሚሰጠው ብሎ
በነፃነት ነብይነትን የሚሰብክበትን ሁኔታ ከለላ የሚሰጥበትን ብዙ ተቀባይ የሚያገኙበትን ነገር ሲተው ማለት ነው ሪፊውዝ በቃ አልፈልግም ሲል ሶ እኔ ሐሰተኛ ነብይ የሚለው ሐሳብ እዚህ ላይ ስመጣ በቃ ፖዝ አደረገኝ። በጣም ለኔ ትልቅ ተርኒንግ ፖይንት ሆኖ ያገኙት ይሄ ነው። ስለሳቸው ማንነት ያው የሳቸው ማንነት ጋር በተገናኘ ነው አብዛኛውም ጥያቄ የነበረ ሶ ከሁሉ ጥያቄ ትልቁን ምላሽ የሰጠው አጋጣሚ ይሄ አጋጣሚ ነውና አይ ቲንክ ኢፍጣር ደርሷል። እኛ ጋም አንድ 10 ደቂቃ 8 ደቂቃ እንደዛ ነው የቀረው መውጣት ያለብን ይመስለኛል። እና ጀዛኩሙላሁ ኸይረን ሰዎች እኔና ትንሹ ጃ ብቻ ነው ያለነው። ኢንሻአላህ ይቀጥላል። በሌላ ቀን ፓርቱ ይቀጥላል። ጥያቄ ያላችሁ ሰዎችም እንደዚሁ እየገባችሁ መጠየቅ ትችላላችሁ። ለሌላ ጊዜ ይተላለፋል ኢንሻአላህ ክፍል 2 ማለት ነው። እሺ ሰላም አደሩ። እሺ ያው እንዳለው ሌላ ቀን እንቀጥላለን በሰፊው ቢቻልና ብናደርገው የሁላችሁንም ጥያቄ የሁላችሁንም ብቻ ሳይሆን እኔ እኮ ብዙ ጥያቄ ነው ያለኝ አንድ ጥያቄ ብቻ ነው የጠየቅኩት የምትሉትም ያላችሁን ሁሉንም ጥያቄ እንትን ብለን ምክንያቱም እንትን ነው በጣም አስተማሪ ነው ብዬ ስለማል እንደዚህ ነው እንዴ ምናምን ብሎ የሚጠይቁ ሰዎች ስለሚኖሩ ማለት ነው እንደዛ እናደርጋለን። ለዛሬ በዚህ ይበቃናል። ግን ልክ ስትወጡ እንትን ትላላችሁ የፖስትኩት ቪዲዮ አለና እሱን ቪዲዮ ላይክ ኮሜንት ሪፖስት አድርጉ እና የምትችሉትን ሰው ኮሜንት ላይ ሜንሽን አድርጉ። እሺ ሜንሽን አድርጉ። እሺ ዛሃራ ሰላም አለይኩም። አሰላሙ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? ደህና አልሐምዱሊላህ። በመጀመሪያ ሁላችሁም አላህ ያላጀዛችሁን ይክፈላችሁ። ጾም ነው ያላችሁት እና የኔ ጥያቄ እንኳን ብዙም አይደለም ይቅርታ ጥያቄ ምን እንደሆነ ታውቂያለሽ? አንደኛ እኔና ታላቁ ብቻ ነው ያለነው ወጡ ሁሉም ሌላ ቀን ስንቀጥለው በቃ ስላየሁት ያንቺን ቅድሚያ ሰጥሻለሁ። እሺ በስነ ስርዓት ጠይቂያለሽ። ለአንቺም የማይሆን መልስ ከሚመለስልሽ ሁላችንም እንድንመልስ እንደዛ እናደርጋለን። እሺ እና ሌላ ቀን እንቀጥላለን። እንደወጣችሁ ሁላችሁ ምን ቤት ግቡና የመጀመሪያውን ቪዲዮ ገብታችሁ እዩት። እሺ እንደዛ አድርጉ። ለዛሬ በዚሁ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ። በያለንበት ሁላችንም አላህ ይጠብቀን። አብዲ ሰላም አለይኩም ብያለሁ። ያ ሰላም ብዬ ከትንበል ብዬ እሺ